ሰላም ጤና ስጥልኝ ውድ ሰበንቢ ሚዲያ ተከታታዮች እንደምን ሰንብታችኋል? የዛሬ ቪዲዮአችን በተለያዩ ዩኒቨርሲቲዎች ጎንደር፣ ባህር ዳር፣ መቀሌ የተለያዩ ዩኒቨርሲቲዎች ላይ ለሚገቡ ፍሬሽማን ተማሪዎች ምን ነገሮች ላይ መዘጋጀት አለባቸው፣ ትምህርት ሲስተሙ እንዴት ነው የሚሄደው፣ እንዴት ነው ለፈተናው ተዘጋጅተው ውጤታማ የሚሆኑት የሚለውን አንድ ባንድ እንነጋገራለን። አብራችሁን ቆዩ። እንግዲህ የመጀመሪያ ዓመት አዲስ ነው የሚሆንብን፣ ግቢው አዲስ ይሆናል፣ ኢንቫይሮመንቱ፣ አስተማሪዎቻችን 12ኛ ክፍል የምናጠናበት መንገዶች ራሱ ለየት ይላል። በቃ ውጤታማ መሆን አለብን እሰራለሁ ምናምን እንልና የሆነ ጊዜ ግን ሲኒየሮችን ወይ ከጠየቃችሁ ታውቃላችሁ እግራችሁ ሸብረክ ይልና ውጤታችሁ ዝቅ ይላል። ስለዚህ አሁን የምነግራችሁን ነገር በትክክል ካዳመጣችሁኝ ዩኒቨርሲቲ ውስጥ ላይ ውጤታማ ተማሪ ወይም ከፍተኛ ኤ ፕላስ ወይም ደግሞ ኤ የምትፈልጉትን ውጤት ማምጣት ትችላላችሁ። የመጀመሪያ የሚሆነው ምንድነው? ለርኒንግ ስታይሉ ምንድነው? አሁን ከአዲስ አበባ ዩኒቨርሲቲ፣ መቀሌም፣ ባህር ዳርም የተለያዩ ቦታዎችን ስትማሩ መጀመሪያ ጊዜ ማወቅ ያለባችሁ ነገር ምንድነው? ለርኒንግ ስታይሉ እንዴት አድርገው ነው የሚያስተምሩት? አስተማሪው ሲገባ ኮርስ አውት ላይን ያዘጋጃል። ከዛ በኋላ አንዳንድ አስተማሪ ኖት ላይ ኖት እየጻፈ የሚያስረዳ አለ። አንዳንዱ ደግሞ በቃሉ የሚያስተምር አለ። አንዳንዱ ደግሞ ጭራሽ ኮምፒውተር ብቻ እየነካካ ሃንድአውት ብቻ አንብቡ የሚል አለ። ስለዚህ ዩኒቨርሲቲ ውስጥ ከፍተኛ ውጤት ማምጣት የምትፈልጉ ከሆነ የአስተማሪውን ባህሪ ምን ላይ ነው ፎከስ የሚያደርገው? የተለያዩ ኮርሶች ይሰጣችኋል አይደለ? እነዛ ኮርሶች የሚያስተምሩት አስተማሪ ባህሪያቸውን ማወቅ የዛ ኮርስ ውጤታማ ወይም ስኬታማ የምትሆኑበት። እንግዲህ እንደሚታወቀው የመጀመሪያ ዓመት ላይ ኮመን ኮርሶች ይበዛሉ። ዲቴል ያልሆኑ ወይም የራሳችሁ ሳብጀክት ያልሆነ ግን ኮመን ኮርሶች ይበዛሉ። እነዚህ ኮመን ኮርሶች በጣም የሚጠቅማችሁ ውጤታችሁን በኋላ የሚመጣውን ከበድ የሚሉ ትምህርቶችን ልትማሩ ስትመጡ ውጤታችሁን ሰፖርት ያደርጓቸዋል። ስለዚህ እነዚህን ኮመን ኮርሶች በተሻለ ውጤት ወይም ቢቻል ሁሉንም ኤ ብታመጡ ካልተቻለ ደግሞ የተወሰነ ውጤት ብታጠጋጉ የተሻለ ነው። ስለዚህ አሁን ብዙ ጊዜ አዳዲስ ወደ ዩኒቨርሲቲ የሚገቡ ተማሪዎች ምንድነው ትላልቅ መጽሐፍት ላይብረሪ ሄዶ ማገላበጥ ምናምን እንደዚህ አይነት ባህሪ ያላቸው። ነገር ግን ቅድም እንዳልኳችሁ አስተማሪ የሚናገረውን ማዳመጥ፣ ኖት የሚጽፍ ከሆነ ኖት መጻፍ፣ ክላስ አቴንድ ማድረግ፣ አስተማሪው ኮርስ አውት ላይኑን ይዞ የሚያስተምር ከሆነ ኮርስ አውት ላይኑን እያያዛችሁ እናንተም መረዳት፣ አስተማሪው ሃንድአውት የሚሰጥ ከሆነ ሃንድአውታችሁንም በደንብ ዲቴል አድርጋችሁ ብታነቡ አስተማሪው ጋር ነው የእናንተ ውጤት ያለው ወይም አስተማሪው ዙሪያ እንደ አስተማሪው ባህሪ ነው የሚቃኘው እና እነዚህን ነገሮች በትክክል ከሰራችሁ በእርግጠኝነት እነዚህ ኮመን ኮርሶች ዩኒቨርሲቲ ጀማሪ ስትሆኑ እነዚህን ኮመን ኮርሶች በአሪፍ ውጤት ታመጣላችሁና እዚህ ነገር ላይ ፎከስ አለ። ሌላ የማይገባችሁ ወይም የማትረዱት ኮርሶች አሉ። አንዳንድ ኮርሶች ለምሳሌ ከሶሻል የመጣችሁ ካልኩሌሽን የበዛበት ከሆነ ይሄ ምንድነው ግራ ገባ የምትሉ አላችሁና ያንን ነገር ረጅም ሰዓት ብታጠኑትም አይገባችሁም። ብዙ ተማሪ ምንድነው ጊዜውን የሚያጠፋው የማይገባው ነገር ላይ ረጅም ጊዜ መፍጀት ነው። ይሄ ግን ለዚህ ትልቁ መፍትሄ የሚሆነው ምንድነው? አብሯችሁ ትንሽ ከሰው ጋር መግባባትና አብሮ ከእናንተ ጋር የሚሰሩ ተማሪዎች ይሄ ምንድነው አስረዳኝ ብሎ ማየት፣ ቪዲዮዎችን ሌላ ዩቲዩብ ላይ የተለያዩ ቲዩቶሪያል አሉ አይደለ? እነሱን ማየት፣ ትልቁ ደግሞ ጥያቄዎችን መስራት ነው። የእናንተ እውቀት የሚለካው ጥያቄዎችን እየሰራችሁ በመለሳችሁ ልክ ያ ነገር ተረድታችሁታል ወይም ገብቷችኋል ማለት ነው። ስለዚህ ዝም ብላችሁ አንብባችሁ ነገር ግን መስራት የማትችሉት ትለፋላችሁ፣ ታነባላችሁ ጥያቄ ሳሰሩ ዝም ብላችሁ ደግሞ በትምህርቱም አይገባችሁም። እንደዚህ እያደረጋችሁ ጊዜያችሁን አታባክኑ። ፈተና የምትሰሩ ከሆነ እያጠናችሁ ከፈተና ጋር አንድ ላይ እያደረጋችሁ ብትሰሩ የተሻለ ነው። ያ ደግሞ የሚከብዳችሁ ከሆነ አብሮ ካሉ ጓደኞቻችሁ ጋር አብራችሁ ብትሰሩ ውጤታማ ትሆናላችሁ እንጂ አንድ ነገር ላይ ችክ ብላችሁ ረዥም ጊዜ ከቆያችሁ ያው ጊዜ ነው የምታቃጥሉት፣ ምንም አታነቡም ማለት ነው። ስለዚህ ይሄን ነገር ላይ ትኩረት አድርጉ። ሶስተኛ ኦርጋናይዝድ መሆን ነው። እንግዲህ ኦርጋናይዝድ መሆን ማለት አሳይመንት ካላችሁ፣ ፕሮጀክቶች ካላችሁ እነዚህን ነገሮች እንትና እስከሚመጣ ጠብቃለሁ ምናምን ሳትሉ የእናንተን ኃላፊነት ተወጣችሁ መስራት አለባችሁ። ምክንያቱም አንዳንድ ጊዜ አሳይመንት በመስራት ፕሮጀክቶችን በመስራት እንደዚህ ጥቃቅን የሚባሉ ነገሮችን በመስራት ጊዜያችሁ ይባክንና የፈተና ሰዓት ይደርሳል። ከዛ በኋላ የፈተና ሰዓት ላይ መሯሯጥ ይሆናል እና ኦርጋናይዝድ ነው። በቃ የእናንተ ኃላፊነት
ፕሮጀክት መስራት ወይም ደግሞ አሳይመንት መስራት ከሆነ አሳይመንትን በጊዜ መስራት፣ ዴድላይኑን እያያችሁ በጊዜ መስራት እሱ ዋነኛው ነው። ሌላ ደግሞ የምታጠኑበት ሰዓት የትኛው ነው የሚመቻችሁ? ሰው የማይረብሻችሁ ጸጥ ያለ ሰዓት የምትፈልጉ ከሆነ ማታ ነው ቀን ነው? ብዙ ጊዜ ማታ ላይ ካልኩሌሽኖችን ብትሰሩ ይመከራል። ቀን ደግሞ የሚሸመደዱ ወይም ቲዮሪዎችን ብታነቡ የተሻለ ነው። ለእናንተ ግን የትኛው ነው የሚመቻችሁ? ከስር ከስር ብታጠኑ ደግሞ ሞር የተሻለ ነው። ለምሳሌ 2 ሳምንት ወይም 1 ሳምንት አስተማሪው ገብቶ በአንድ ሳምንት ውስጥ ወይም በአንድ ቀን ውስጥ መጥቶ አንዱን ቻፕተር ይጨርሷል። አንዱን ቻፕተር እናንተ ለማንበብ 2 ሳምንት 3 ሳምንት ሊፈጅባችሁ ይችላል። ስለዚህ ከስር ከስር አስተማሪው እንዳስተማረ ከስር ከስር ብታነቡ አይጠራቀምባችሁም። በዛ ደግሞ እያነበባችሁ ደግሞ ጥያቄ ብትሰሩ ውጤታማ ትሆናላችሁ። እና ከስር ከስር ማንበብን መለማመድ፣ ሁለተኛ ባላንስ አድርጎ መሄድ፣ ሪፍሬሽ ማድረግ፣ ማንበብ፣ ባላንስ ማድረግ፣ ኦርጋናይዝድ ሆናችሁ እንደዚህ የምታደርጉ ከሆነ የምታጠኑበትን ጊዜ ፕሮግራም እያደረጋችሁ የምታጠኑ ከሆነ ውጤታማ ትሆናላችሁ ማለት ነው። አራተኛው ደግሞ ኖትን ወይም ደግሞ ኤንጌጅመንቶች፣ የተለያዩ አስተማሪ የሚሰጣቸውን ነገሮች ማቴሪያሎች የተለያዩ አሁን ለምሳሌ አንድ ኮርስ ላይ 3-4 አስተማሪ ሊያስተምር ይችላል። ስለዚህ ፈተናው አንድ ላይ ስለሚያወጡት ኮመንሊ የሚሆኑ ነገሮች አስተማሪዎች የሚያስተምሩትን አንዳንድ አስተማሪዎች አሉ አይደለ፣ እንደዚሁ በቃላቸው ብቻ አውርተው የሚወጡ የነሱን ኖቱን መያዝ፣ ኤግዛሞችን ኢሊስትሬቲቮችን የሚያዙ ኖቶችን በትክክል እየያዛችሁ ብታነቡ፣ አንዳንዴም ደግሞ በጣም የሚከብዳችሁ የምትረሱት አንዳንድ ኮርሶች ረዥም ይሆኑና ረዥም ሰዓት ከተማራችሁ በኋላ ለመከለስ ራሱ ትቸገራላችሁ። ምንድን ነው የተረዳው ስትሉ የሚያስረዳችሁ እንኳን ጓደኛ አታገኙም። ስለዚህ ይህንን ነገር መፍትሄ ለማድረግ ምንድነው ቮይስ ሪከርድ አድርጉ። በተለይ አስተማሪ ፊት ለፊት የምትቀመጡ ተማሪዎች ካላችሁ ድጋሚ ያንን ነገር ለማዳመጥ የምትፈልጉ ከሆነ የአስተማሪውን ቮይስ ሪከርድ ታደርጋላችሁ። የቻላችሁትን ኖት ትይዛላችሁ። አስተማሪው በእንግሊዝኛ ማወራ በአማርኛ ማወራ እነዚህን ነገሮች ኖታችሁን እያያዛችሁ ቮይሳችሁን ይዛችኋል። እነዛን ቮይስ በቁጥር አስቀምጡት። እንግዲህ ፈተናም ሲደርስም ስታጠኑ ያን ነገር በደንብ ካዳመጣችሁት እናንተ በቀላሉ ውጤታማ ትሆናላችሁ። ያንን ኮርስ ስኬታማ በሆነ መልክ ትጨርሳላችሁ። እና እነዚህን ነገሮች ማድረግ መርሳት የለባችሁም። በተጨማሪም ደግሞ አካባቢያችሁ ላይ ለምሳሌ ዩኒቨርሲቲ ውስጥ አካባቢ ፈተና ሽቶች አሉ። የአምና ያለፉ ልጆችን በደንብ ጠይቁ። ቴስት ባንኮች አሉ። ለምሳሌ የተለያዩ ቴስት ባንኮች አሉ። ዩኒቨርሲቲ ውስጥ በጣም ብዙ ሰው የማይረዳውና የማይገነዘበው ነገር ቴስት ባንክ የት እንደሚገኝ አስተማሪዎች በብዛት የሚያወጡት ከቴስት ባንኮች ነው። ወይም ከአምና ከተፈተኑት ተማሪዎች መጠየቅ ትችላላችሁ። ወይም ደግሞ ከቴስት ባንክ እያወጣችሁ አካባቢያችሁ ላይ ያሉ ኮፒ ቤቶችም ካሉ ከነሱ እየጠየቃችሁ መስራት የሚገባችሁን ነገር እየሰራችሁ ካለፋችሁ በእርግጠኝነት ውጤታማ ትሆናላችሁ። እና እነዚህ መንገዶች ተጠቀሙ። የዛሬ ቪዲዮአችን ይህን ይመስል ነበረ። ቪዲዮአችን ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብታደርጉ ከዚህ የተሻሉ አሪፍ ሀሳቦችን ይዘን እንመጣለን። ቴንክ ዩ